አርሰናል ከአስቶን ቪላ በዋንጫ ፉክክሩ ትልቅ ትርጉም ያለው ጨዋታ። 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ሲጀምር በደረጃ ሰንጠረዡ አንደኛና ሶስተኛ ላይ የተቀመጡት ቡድኖች ይገናኛሉ። አርሰናል ከአስቶን ቪላ በ15ኛው ሳምንት የሊጉ መርሃ ግብር በቪላ ፓርክ ተገናኝተው የማይረሳ ፉክክር እንዳስመለከቱን ይታወቃል። ጨዋታው ሊጠናቀቅ የዋና ዳኛው ፊሽካ እየተጠበቀ ባለበት ሰዓት ኤሚ ቡንዲያ ግብ አስቆጥሮ አስቶን ቪላን ለፈንጠዚያ አርሰናልን ለሐዘን የዳረገበት አጋጣሚ እንዲታወስ ያደርገዋል። አርሰናል ከቪላው ሽንፈት በኋላ ግን 3 የሊግ ጨዋታዎችን በተከታታይ በማሸነፍ መሪነቱን አስጠብቋል። አስቶን ቪላም በተመሳሳይ የድል ጉዞ ላይ ይገኛል። በተለይ በመጨረሻው 2 ጨዋታዎች ማንቸስተር ዩናይትድ እና ቼልሲን ማሸነፉ የቡድኑን እውነተኛ ተፎካካሪነት አሳይቷል። በሁሉም ውድድሮች ያደረጋቸውን 11 የመጨረሻ ጨዋታዎች በድል ማጠናቀቁ የቡድኑን አሰልጣኝ ኡናይ ኤምሬን አስወድሷል። ዛሬ ምሽት 5:15 ላይ በኤሚሬትስ ስታዲየም የሚደረጉ ጨዋታ ለሁለቱም ክለቦች ወሳኝ ነው። የሰሜን ለንደኑ ክለብ አርሰናል ካሸነፈ ከዋነኛ የዋንጫ ተፎካካሪዎቹ አንዱን ወደ ኋላ የሚያስቀርበት እድልም ይሰጠዋል። በአንጻሩ አስቶን ቪላ ካሸነፈ ከአርሰናል ጋር በነጥብ ተስተካክሎ እውነተኛ የዋንጫ ተፎካካሪ መሆኑን ለዓለም ያሳያል። ሁለቱ ክለቦች በመጨረሻ ባደረጓቸው 5 የፕሪሚየር ሊግ ጨዋታዎች 3ቱን ያሸነፈው አስቶን ቪላ ነው። መድፈኞቹ 1 ድል ሲያስመዘግቡ በአንዱ ነጥብ ተጋርተዋል። በዛሬው ፍልሚያ በአርሰናል በኩል ብራይተንን በረቱበት ጨዋታ ያልተሰለፉት ዩሪያን ቲምበር እና ሪካርዶ ካላፊዮሪ መግባታቸው አልተረጋገጠም። አስቶን ቪላም የቀይ መስመሩ ተከላካዩ ማቲካሽ እና አማካዩ ቡባከር ካማራን በቅጣት መጠቀም አይችልም። በጉጉት የሚጠበቀውን ጨዋታ ዳረን ኢንግላንድ በዋና ዳኝነት ይመሩታል። ኡናይ ኤምሬ በአርሰናል ቤት በአርሰናል ስታዲየም የሚረሳ ስም እንዳይሆኑ አድርገዋል ስማቸውን። ይሄ ስም በፕሮፌሰሩ አርሰን ቬንገር እና በወቅቱ የመድፈኞቹ አለቃ ሚካኤል አርቴታ መካከል ድንገት ተሰምቶ 2 ዓመት እንኳን ሳይሆነው የከሰመ ነው። የሰሜን ለንደኑ ክለብ ከሚታወቅበት አሰልቺ መከላከል ወደ ውብ እግር ኳስ የቀየሩት ደግሞ የክለቡ ብቻ ሳይሆን የእንግሊዝ እግር ኳስ የሚታይ ለውጥ የፈጠሩት አርሰን ቬንገር ከ22 ዓመታት በኋላ የመድፈኞቹን ቤት ቆይታ ሲለያዩ ማን ይተካቸዋል ለሚለው ጥያቄ በወቅቱ ትክክለኛው መልስ ሆኖ የተገኘው ኡናይ ኤምሬ የሚለው ስም ነው። ስፔናዊ አሰልጣኝ ከፒኤስቪ ተሰናብተው የአንጋፋውና የእግር ኳሱን በተለይ መልኩ የሚረዱትን ኢኮኖሚስቱን ሰው መንበር ቢረከቡም አስቸጋሪውን የእንግሊዝ እግር ኳስና የእንግሊዝ ሚዲያዎችን ጫና መቋቋም ተስኗቸው ከ18 ወራት በኋላ የስንብት ደብዳቤ ደረሳቸው። በሴቪያ 3 ተከታታይ የአውሮፓ ሊግ ዋንጫዎችን ያሳኩት አሰልጣኙ በተለይም በመድፈኞቹ ቤት 7 ተከታታይ ጨዋታዎችን ማሸነፍ አለመቻላቸው የሰሜን ለንደኑን የመጨረሻ ቆይታቸውን ይፋ እንዲሆን አደረገ። እሳቸውን በመተካት የመድፈኞቹ አለቃ ሆኖ የተሰየመው ታዲያ የሀገራቸው ልጅ ሚካኤል አርቴታ ነው። በተጫዋችነት ያገለገለውን ክለብ የማሰልጠን እድል ያገኘው አርቴታ በመጀመሪያዎቹ 2 ዓመታት አብዝቶ ቢቸገርም ደጋፊውም የክለቡ ኃላፊዎችም የሚፈልጉትን ቡድን ሰርቶ አሳየ። በተለይ ባለፉት 3 ዓመታት ለዋንጫ ቀርቦ 2ኛ ደረጃን ይዞ ያጠናቀቀበት ውጤቱ የክለቡን ወጥነት በሚገባ ያሳየ ቢሆንም አሁንም ደጋፊዎቹ የሚፈልጉትን ዋንጫ ግን ማሳካት አልቻለም። አርሰናል የሊጉን ዋንጫ ላለማንሳት የተለያዩ ምክንያቶች ቢኖሩም በተለይ ከ1 ዓመት በፊት በአስቶን ቪላ በደርሶ መልስ የተሸነፈበት ውጤቱ ዋነኛው ምክንያት መሆኑ ራሱ ሚካኤል አርቴታ ይናገራል። ስቴቨን ጄራርድን በመተካት አስቶን ቪላን የተረከቡት የቀድሞ የአርሰናል አሰልጣኝ ኡናይ ኤምሬ በ18 ወራቸው የተሰናበቱትን ክለብ ለመበቀል ጊዜ አላጠፉም። በ2023/24 የውድድር ዓመት አርሰናል በሲቲ 2 ነጥብ ብቻ ተበልጦ ዋንጫውን የማጣቱ ምክንያት እሳቸው ናቸው። አርሰናል እጅግ በተጠናከረበት የዘንድሮ ዓመት እንኳን ኡናይ ኤምሬ በሊጉ በቪላ ፓርክ 2-1 አሸንፎታል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታ አርሰናል በሜዳው ኤሚሬትስ በተደጋጋሚ የፈተነውን ቪላን የሚያስተናግድበት ጨዋታ ዛሬ ይጠበቃል። የሊጉ መሪ አርሰናል መሪነቱን ለማጠናከር ከባለፉት 13 የሊግ ጨዋታዎች 12ቱን ያሸነፈው አስቶን ቪላ ደግሞ ከአርሰናል እኩል ለመሆን የሚገናኙበት ዛሬ ምሽት 5:15 ላይ ጨዋታው ይጀምራል። በምሽቱ ጨዋታ በአርሰናል በኩል ዩሪያን ቲምበር እና ሪካርዶ ካላፊዮሪ በገጠማቸው መጠነኛ ጉዳት መሰለፋቸው ያልተረጋገጠ ሲሆን ጋብሪኤል ማጋሌሽ በቋሚነት ጨዋታውን ይጀምራል። በአስቶን ቪላ በኩል ማቲካሽ እና ቡባካር ሳማራ በቅጣት ጨዋታው የሚያልፋቸው ይሆናል። ስፔናዊ አሰልጣኝ ኡናይ ኤምሬ አሁንም የአርሰናል እና የሚካኤል አርቴታ ፈተና ይሆናል ወይስ መድፈኞቹ ይህ ዓመት በትክክልም የዋንጫ ጉዟቸውን ማሳካት እንደሚችሉ መልእክት የሚያስተላልፉበት ይሆናል የሚለው የሚጠበቅ ጉዳይ ነው። ሚካኤል አርቴታ ከጨዋታው በኋላ በሰጠው አስተያየት የሊጉ መሪ አርሰናል ዋና አሰልጣኝ ሚካኤል አርቴታ ከአጥቂያቸው ቪክቶር ዮኬሬሽ ጎሎችን እንደሚጠብቁ ተናግረዋል። ጎልን እንዲያስቆጥር እንፈልጋለን የሚለው አሰልጣኙ በብራይተን ጨዋታ የተወሰኑ የግብ ዕድሎችን ማግኘቱን አንስተዋል። ቪክቶር ዮኬሬሽ በጥሩ ሁኔታ ላይ የመጣ መሆኑን የሚያስረዳው አሰልጣኙ ሙከራዎች መቀጠል አለባቸው፣ ለማሸነፍ እንገባለን፣ ቪክቶር ዮኬሬሽም ግብ ያስቆጥራል ሲል ተናግረዋል።